ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የፋኖ ኃይሎች የሸዋሮቢትን ከተማ መቆጣጠራቸውን አስታወቁ። የሸዋ ኮማንድ ፖስት ዋና መቀመጫ የሆነችውን ሸዋሮቢትን የተቆጣጠሩት የፋኖ ኃይሎች የአብይ አህመድ ሰራዊት የሰፈረበትን የጦር ካምፕ ጨምሮ ቁልፍ ቦታዎችን መያዙን የህዝብ ግንኙነት ክፍሉ ለአንከር ሚዲያ ገልጿል። ሰሞኑን በተካሄዱ ውጊያዎች ከፍተኛ ኪሳራን ሲያስተናግድ የቆየው የአብይ አህመድ ሰራዊት በመጨረሻም ከሸዋሮቢት ተገፍቶ የወጣ ሲሆን በዙሪያ በሚገኙ ከፍታማ ቦታዎች ላይ ሰፍሮ እንዳለ ነው ያገኘነው መረጃ የሚያመለክተው። አንከር ሚዲያ ያነጋገራቸው በመከታው የሚመራው የፋኖ ብርጌድ የህዝብ ግንኙነት ክፍል አመራር ሸዋሮቢትን ተቆጣጥረናል፣ ሁሉ ነገር በእጃችን ነው ብለዋል። በጣም ነው ማመሰግነው። እንግዲህ በሸዋሮቢት ያለውን ወቅታዊ ሁኔታ በተመለከተ ነው። ሸዋሮቢትን የፋኖ ኃይሎች ተቆጣጥሯል የሚል መረጃ ሰምተን ነው። ማረጋገጫ መስጠት ይቻላል? ሸዋሮቢት በፋኖ እጅ ናት? አዎ እውነት ነው። ሸዋሮቢት በአማራ ፋኖ ሸዋ ጠቅላይ ግዛት በመከታው ማሞ የሚመራ ጦር እጅ ውስጥ ናት። ሰሞኑን ሲደረጉ የነበሩ ኦፕሬሽኖች ነበሩ። በተለይም የአገዛዙን ሰራዊቶች የመበታተንና ባንዳዎችን የማጥራት ስራዎች ሲሰሩ ነበር። በሸዋሮቢት በቅርብ ርቀት ውስጥ ነበር ፋኖ የነበረው። አሁንም ደግሞ ወደ ገጠሩ የማጥቃት እንቅስቃሴዎችን መከላከያው እያደረገ ስለነበረ ዛሬ ሙሉ የመከላከያ የነበረባቸውን ካምፖችና የነበረባቸውን ካምፖች በፋኖ ቁጥጥር ውስጥ ናቸው። በቁጥጥር ስር ሆናለች ሸዋሮቢት ሲባል እንዴት ነው የሚገለጸው? ማለት ካምፖቹን ስለተቆጣጠራችሁ ወይስ ከምን አንጻር ነው ሙሉ በሙሉ በእጃችሁ እንዳለች እየገለጻችሁ ያላችሁት? ሰሞኑንም እንደጠቀስኩልህ መሳይ የሸዋሮቢት መንገዶችን ሙሉ የሸዋ ኮማንድ ነኝ የሚለው የመንግስት ኃይል ዝግ እንዲሆኑ ወስኖ ነበረ። በተለይም ግን መንገዶችን ሁሉ የተቆጣጠረው ፋኖ ነበር። አሁንም የሸዋሮቢት በመንግስት ቁጥጥር ውስጥ ነበረች የሚባል አልነበረም። ሰሞኑንም ግን ቢያንስ ያልተበታተነ ኃይል ስለነበረ አሁን እሱን የመበተን ብሎም ደግሞ ሙሉ ለሙሉ የማጽዳት ስራ ፋኖ ገብቶ እየሰራ ነው በዚህ ሰዓት። ስለዚህ አሁን ዋና ዋና የመንግስት ተቋማት የሚባሉትን ጨምሮ በከተማ ውስጥ መንግስት የሚጠቀምባቸውን መስሪያ ቤቶች በሙሉ በእናንተ እጅ ናቸው ማለት ነው? አዎ ሁሉም በእኛ ቁጥጥር ውስጥ ናቸው። እሱም ብቻ ሳይሆን ሰሞኑን ካምፕ አድርገውት የነበሩት የመንግስት ኃይሎች ካምፕ አድርገውት የነበሩት ቦታ ሁሉ በእኛ ቁጥጥር ውስጥ ነው። እስቲ ስለነበረው ሁኔታ እንደው ባጭሩ መግለጽ ከተቻለ በምን ሁኔታ ነው ያንን አካባቢ በእጃቸው ያስገባችሁት? አሁንም ውጊያ አለ። የከባድ መሳሪያዎች ጠቅሶች አሉ። በትንሽ ቦታዎች ላይ ያልጠራ የመንግስት አካል አለ። በድሽቃና በሞርተር ራሱን ለመከላከል እየሞከረ ነው። ነገር ግን ሙሉ ለሙሉ ከመጽዳት አያመልጥም ማለት ነው። ምናልባት መንግስት ሰሞኑን የያዘው ብዙ ኦፕሬሽኖች ራሱን ኦፕሬሽን ሰራለሁ ብሎ ነድፎ ስለነበረ እኛም ብዙ የሸዋ ከተሞችን ሸዋሮቢትን ብቻ ሳይሆን ሰሞኑን ያስለቀቅናቸው ብዙ ቦታዎች አሉ። በመንዝም በዚሁ በጣም ባበር ዙሪያም እንዲሁ ደብረ ብርሃን ዙሪያም ብዙ ቦታዎች ከኛ ቁጥጥር ውስጥ ናቸው። መንግስት አጥቅጄዋለሁ የሚለው የማጽዳት ዘመቻ ብቻ ሳይሆን እኛም በተለየ ነጻ ቀጠናዎችን የማስፋት እንቅስቃሴዎች ነው እያደረግን ያለ ነው። እንደ ጥላት እንቅስቃሴ ሸዋሮቢትን በዘላቂነትም ወይም ደግሞ በጊዜያዊነትም አሁን ግን በእኛ ቁጥጥር ውስጥ ነው። ምናልባት ሰሞኑን የተፈጸሙ አንዳንድ እርምጃዎች አሉ። በተለይ የአገዛዙን ሰራዊት እርምጃ በመውሰድ የተለያዩ የጸጥታ አካላት ላይ እንደዚሁ ተመሳሳይ እርምጃ ወስዳችሁ እንደነበረ ባለፈውም ገልጻችኋል። እንደሰማነው ከሆነ አንድ ከፍተኛ ወታደራዊ አዛዥ ጭምር እንደተገደለ የሚገልጽ መረጃ ወጥቶ ነበር። እሱን ማረጋገጫ መስጠት ይቻላል ወይ? የነበሩትስ ግዳጆች እንደው በምን ሊገለጹ የሚችሉ ናቸው? በተለየ እኛ ሰሞኑን በያዝነው ኦፕሬሽን ውጤታማ ነን የምንልበት ሙሉ በሸዋ በተለይም ደግሞ ቤዝመንቱን አድርጎ የሚንቀሳቀሰው ሸዋሮቢት አካባቢ ላይ ጠንካራውን ኃይል አስቀምጦ የነበረው ኮማንዶውን አስቀምጦ የነበረው የአብይን ኃይል መበታት እንችለናል። በተለይም ደግሞ የስርዓቱ አገልጋዮችና ካድሬዎች ላይ በወሰደው እርምጃም ሙሉ ለሙሉ ከተማዋን በአማራ ፋኖ እጅ ለማድረግ የነበረን ውጥን አሳክቶልናል ማለት ይቻላል። ስለዚህ በሞላ ጎደል ሰሞኑን የነበሩት ሙሉ ኦፕሬሽኖች ውጤታማና አስደሳቾች ናቸው። ምናልባት መስመራዊ አዋጊዎችና ሻለቃ መሪዎች በዚህ ውጊያ ላይ ቀጥታ ተሳታፊ ሆነው መደምሰሳቸውን ያለኝ መረጃ ያመለክታል። ግን ከዛ ባለፈ በብርጋዴር ጀነራል ማዕረግ የነበረ ወታደራዊ አዛዥ መረጃው የለኝም። ምናልባትም ደግሞ የምናጠራው ይሆናል አብረን። ሰሞኑን በሰሜን ሸዋ መጠነ ሰፊ እንቅስቃሴዎች እየተደረጉ ነው። በእናንተው አቅራቢያ በአንጾኪያ ገምዛም እንደዚሁ በበርካታ አካባቢዎች ውጊያዎች እየተደረጉ ነው። አሁንም በኮማንድ ፖስት ስር ነው ያላችሁ። ተጨማሪ ገደቦችም የተጣለበት ሁኔታ ነው ያለው። በአጠቃላይ በሰሜን ሸዋ በተለይም በሸዋሮቢት አካባቢ
ያለው ሁኔታ ምን ይመስላል? በፊት አንጻር አሁን ያለበት ሁኔታ መግለጽ ከተቻለ። አዎ በብዙ ቦታዎች ላይ እንደዚሁ ምናልባት ይሄ የመንግስት እቅድ ነው ብለን እኛም ባለፈውም ተናግረው ነበረ። ብሔረሰባዊ ግጭት ለማስመሰል እየሄዱበት ያለ መጠነ ሰፊ ፕሮፓጋንዳም ነበረ። በተለይ የኦሮሞን ህዝብ መጡብህ እያሉ እያስደነበሩ ፋኖ ከተነሳበት ዓላማ ውጪ አጌንስት ፋኖ የሚሆኑ በልዩ ዞን ውስጥ የነበሩ ኃይሎች ነበሩ። ከነዚህም ጋራ ብዙ ግጭቶች ነበሩ። በተለይ አንጾኪያ ላይ ከዛ ከኦሮሞ ዞን ውስጥ የሚሰነዘረው ጥቃት ብሎም ደግሞ ከመከላከያው ጋር የነበረው የመልስ እንትን እጅግ ፈታኝ ነበሩ። ነገር ግን አሁንም በፍጹም የኮማንድ ፖስት የሚሆን መንግስት ክልከላ የፋኖን ትግል ወደኋላ መልሰው እኛም ብዙ ነጻ ቀጠናዎችን ነጻ የማውጣትና ከብአዴን ነጻ የማውጣት ስራችን ይቀጥላል። ምናልባት ሌሎቹ አካባቢዎችስ በዙሪያችሁ ያሉት ከሸዋሮቢት ባሻገር ተመሳሳይ በሆነ የመንግስት ቁጥጥር ስር ያሉ አካባቢዎች አሉ። በምን ሁኔታ ላይ ነው ያሉት በዙሪያችሁ ያሉ አካባቢዎች? በዙሪያችን ያሉ አካባቢዎች አብዛኞቹ በፋኖ ቁጥጥር ውስጥ ናቸው። ምናልባትም ጥቁር አስፋልት ላይ ያሉ ከትንሽ ካምፕ አድርጎ ከመቀመጥ ውጭ የተለየ እንቅስቃሴ የላቸውም። ሙሉ ለሙሉ ግን በሚባል ደረጃ ሸዋ ውስጥ 95% የሚሆነውን የሸዋ አካባቢዎችን የሚሸፍነው ፋኖ የያዘው ቀጠና ብቻ ነው። የመንግስት ኃይል ከትንሽ ምናልባት ተለቅ ካሉ ከተሞች ውጭ የለም። አብዛኞቹ ከተሞችና እንትኖች በእኛ ቁጥጥር ውስጥ ናቸው። ስለዚህ አሁን ሸዋሮቢት ያለው ሁኔታ ምን ይመስላል? ውጊያ አሁንም እንዳለ ነው? በምን ሁኔታ እንዳላችሁ በአሁን ሰዓት ላይ ይህንን ቃለ መጠይቅ በምናደርግበት ሰዓት ላይ ሁኔታ መግለጽ ይቻል ይሆን? አሁንም ውጊያ አለ። ምናልባት በሁለት አቅጣጫ ከተማ ወጣ ብሎ ተራራ ላይ የሰፈረ ኃይል አለ። ዲሽቃዎችና ሞርታሮችን እየወረወረ ነው። ነገር ግን ከተማ ውስጥ ሙሉ ለሙሉ ተቋማቶችና እንቅስቃሴዎች ሁሉ በፋኖ ቁጥጥር ውስጥ ናቸው። ምናልባት ይሄ ኃይልም ደግሞ የቁጥሩ ትንሽ ነው። እጁን ከመስጠት ወይም ደግሞ ከመደምሰስ የሚያመጣ ኃይል ነው። ብቻ ወረዳዎቹ ጋር የተወሰነ ነገር ማለት ቢቻል ባለፈውም በፌዴራል መንግስቱና በዋት በነበረው ጦርነት ወቅት በተለይ ነጋሸና ቁልፍ ቦታዎች መሆናቸው ይነገራል። እነዚህ ወረዳዎች ቀደም ሲል የተከሱት መካነ ሰላምም ወደ በተለይ ከጎጃም ጋር የሚያገናኘው መስመር ነው። ያ የመስመር በዚህ በካርታው ላይ እንደምናየው ብዙ ቦታዎችን ነካክቶ ነው ወደ ጎጃም የሚገባው። በዛ በጋሸና በኩልም እንደዚህ ወደ ደቡብ ጎንደር የሚገባ መስመር አለ። ያን ጋሸና የተባለው ቦታ በጣም ወሳኝ እንደሆነ ቁልፍ እንደሆነ ነው የሚነገረውና እስቲ ከወታደራዊ እንደው እይታ አንፃር እነዚህ አካባቢዎች በተለይ ጋሸና የሚባለው መስመር ከላይ ደግሞ በላስታ ወደ ላስታ የሚወስድ መንገድም አለ። እሱን ጭምር ፋኖች መቁረጣቸው እየተነገረ ነው ዱቡኮ ላይ። በእርግጥ ሻለቃ ማሞ ልክ ሆኖት ያው በግራም በቀኝም ኢትዮጵያውያን ናቸው እያለቁ ያሉትና በጣም አሳዛኝ ዘመን ላይ ያለ ነው። ያ እንዳለ ሆኖ ግን የሉና ትግል እያደረገ ያለው ምክንያቱም ቤቱ ድረስ መተው ነው ሊገሉት ሲሉ ያልሞት ባይ ተጋዳይነት እርምጃ ወስዶ ብረት አንስቶ ጫካ የገባውና አንዳንድ ጊዜ የተቀደሰ ትግል የሚባል የለም፣ የጦርነት መልካም ነገር የለም። ነገር ግን አማራጭ አጥቶ ጫካ የገባ በዚህ ወጣትነት እድሜያቸው የአማራን ህዝብ ሁሉና የኢትዮጵያን ህዝብ እንደዚህ ሁሉና እንታደጋለን ብለው የገቡ ናቸው። ስለዚህ በዛ በኩል ያሉት ኢትዮጵያውያን እነሱ እያደረጉ ያሉት የጦርነት አካሄድ ትክክል አለመሆኑን ተገንዘበው ሰሞኑን ምርኮኞችም እንደሚናገሩት ሰምተዋል። ምርኮኞች የሚናገሩትን ይህን ጦርነት እንዴት መቀልበስ አለብን ብለው ወታደሮቹ የራሳቸውን እርምጃ መውሰድ አለባቸው። ወደኋላ ላይ በዚህ አንጻር ያለውን ነገር ያነሳሉ። ግን እንደው ሻለቃ ማሞም አሁን ባለው ሁኔታ አብይ አህመድ ተጨማሪ ኃይል እያስገባ ነው። እንደሰማነው ከሆነም በ8 አቅጣጫ ጋሸናን ወደዛ ለመሄድ ሙከራ እያደረገ ነው። አንዳንድ ቦታ ላይ እየተቆረጠ እየተመታ ነው። ግን ጋሸናን ማጣት የለብንም ብለው ባለ በሌላ ኃይላቸው ነው እየተዋደቁ የሚገኙት። የኦሮሚያ ልዩ ኃይልም እንደገባ ሰምተናል። ከዚህ በኋላ አብይ አህመድ በእነዚህን አካባቢዎች እንደው በየትኛው መስዋዕትነት ሊቆጣጠር የሚችልበት ሁኔታ አለ ወይ? በቀላል መስዋዕትነት አይደለም። እንግዲህ በቀላል መስዋዕትነት የሚባል ከዚህ በኋላ እንደማይኖር መቼም እናንተ ወታደራዊ ባለሙያዎች በደንብ ታውቁታላችሁ። እኛም ባለን መጠነኛ ግንዛቤ ይህንን መግለጽ የምንችል ይመስለኛልና ምን እድላል እንደው በምን ተአምር ዳግም እዚህ ወሎ ላይ ያጣውን የበላይነት መልሶ ቀልብሶ ሊቆጣጠረው ይችላል? ሻለቃ ማሞ ይህንን ያነሳሁት እርሶ በዛ አንጻር ተረድተውታል ብዬ ሳይሆን ብዙዎች ከህወሓት ጋር በነበረው ጦርነት ወቅት እኛም ያው የመንግስት በወቅቱ የአብይ አህመድ አገዛዝ የወሰደውን እርምጃ በመደገፍ ያንን ጦርነት አቋም ይዘን እንደነበረ ይታወቃል። አሁንም ድረስ በዛ አቋማችን ሌላ እንትን ውስጥ መግባት ነገር አይደለም። ነገር ግን ህወሓት የሚባል ኃይል ኢትዮጵያን አፈርሳለሁ ኢትዮጵያን በታትናለሁ ብሎ የሚል የመጣ ኃይል ስለነበረ ያንን ኃይል ጋር የሚደረግ
ጦርነት ስለሆነ ነው የነን ኢትዮጵያ አትጠፋም ኢትዮጵያማ ትቀጥላለች ብለን ከአብይ አህመድ አገዛዝ ጎን በወቅቱ ይቆም ነው አሁን ግን እንደ ህወሓት አማራ ክልል ላይ ተደራጅቶ ኢትዮጵያን አጠፋለሁ ብሎ የመጣ ኃይል የለም ህዝብን የተነሳው ለዚህ ነው መከላከያ ሰራዊቱን የአብይ አህመድ ሰራዊት የሚያደርጉትን ይሄ አላማ የሌለውን ጦርነት የምናወግዘው ያንዴ ስንደግፈው ምክንያት ነበረን ዛሬም መከላከያ የሚያደርገውን ምናወግዘው ምክንያት ነበርንና ከዚህ አንፃር አንዳንድ ሰዎች የሞራል ጥያቄ ያነሱ ትላንት መከላከያን ሲደግፉ ነበር ዛሬ ለምን መከላከያ ይጥፋት ላላችሁ ብለው ስለሚጠይቁም ይሄንን በዚህ አጋጣሚ እንደው ጥርት አድርጎ ለመግለጽ ያል ነው በዚህም በግራ በቀኝም የሚሞቱት ኢትዮጵያውያን እንደሆነ ትላንትም በህወሓቱም ጦርነት በግራ በቀኝም ኢትዮጵያውያን እንደሚሞቱ ጠፍቶን አይደለም ነገር ግን ያኔ ህወሓት በእብሪት ተነስቶ የጀመረው ጦርነት መቆም ስለነበረበት ያን ማድረጉ ተገቢ ነው ብለን ስላመንን ነው ምናልባት ከዛ አንፃር ይመልከቱት እንጂ እርሶ በትክክል ያሉትን በደንብ እንረዳዋለን እንደው ሻለቃ ማሞ ከዚህ በኋላ ምን ልናይ እንችላለን አሁን ፋኖ ወሎ ላይ ነው እንግዲህ ጎጃም አለ ጎንደር አለ ሸዋ አለ ወሎ ላይ ነው ይሄ ድል የተመዘገበው ምናልባት ከዚህ በኋላ ምን ሊያደርጉ እንደሚችሉ አናቅም ተጣምረው የወታደራዊ ቅንጅት ፈጥረው በሁሉም አቅጣጫ በአንድ ጊዜ አገዛዙን የሚያስጨንቅ ጥቃት ሊፈጽሙ ይችላሉ እንግዲህ እነሱን ስትራቴጂ እስካሁን በዝርዝር አናቀም ሊያደርጉም ይችላሉ ሌላም አቅጣጫ ካለ አናቅም ግን ከዚህ በኋላ ምን ሊከሰት ይችላል እንደው ባጠቃላይ ቀደም ሲል ባንድም ይሁን በሌላ መልሰውት ሊሆን ይችላል እንደው በደንብ እንዲያብራሩት ነው ከዚህ በኋላ ምን እንጠብቅ እንግዲህ ከዚህ በኋላ ከዚህ ቀደም እንዳልኩት አሁን የመንግስት ኃይል አደራጅተን መልሶ ማጥቃት ሰንዝረን